እግዚአብሔር ሰውን ሁሉ ይወዳል። የእርሱ ፍላጎት ማንም ሳይጠፋ ሁሉም ወደ ንስሐ እንዲደርሱ ነው። ነገር ግን ዛሬም ድረስ ጆሮአቸው የክርስቶስን ስም ያልሰማ ንጹሕን ወንጌል ያልተቀበሉ ሕዝቦች አሉ። ወደ እነዚህ ሕዝብ ሄደን የክርስቶስን ወንጌል መናገር ከእግዚአብሔር ልብ ጋር መተባበር ነው። የወንጌል መልእክት ለጥቂት ሰዎች የተወሰነ አይደለም። በክርስቶስ ያለ ይቅርታ፣ ሰላምና የዘላለም ሕይወት በምድር ላሉ ማናቸውም ቋንቋና ነገድ ሕዝብ የተዘጋጀ ነው። ሐዋርያው ጳውሎስ በኤፌሶን መልእክት ምዕራፍ 3 ቁጥር 9 ላይ እንደዚህ ብሎ ይናገራል። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ለእኔ ይህ ጸጋ ተሰጠኝ ብሎ ይናገራል። እግዚአብሔር አምላክ በመጨረሻው ዘመን ዓለምን በክርስቶስ መጠቅለል ይፈልጋል። ወንጌልን የማዳረስ ሥራ ከባድ ሸክም ብቻ ሳይሆን ከእግዚአብሔር የተሰጠን ከእግዚአብሔር የተቀበለው ታላቅ አደራና ክብር ነው። ጌታ ማንን ልላክ? ማንስ ይሄድልኛል? እያለ ይጠይቃል። መልሳችን አቤቱ እኔ ያለው ላከኝ ብለን የእግዚአብሔርን ልብ ልንጋራ ያስፈልጋል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው።